ኦርቶዶክስ መምህር ማን ነው? እስኪ አንድ የኦርቶዶክስ መምህር ታውቃለህ? አንድ አታውቅም? በጣም በሚገርም ሁኔታ እንዲህ ሳሾራቸው የነበረው እኔ ነኝ ብቻዬን ማለት ነው። ዛሬ ላሳውቀ ብቻዬን ጸረ ክርስትና የሆነ ትምህርት ሲያስተምሩ እያንዳንዱ ፉት ስቴፓቸውን እየተከተልኩ ሳሳብዳቸው ቲክታክ እንዳትገቡ ሳስብላቸው የነበረው እኔ ነኝ። አስፈላጊ ከሆነ ደግሞ ቤትህ በመረጃ ልነግርህ እችላለሁ። ቤትህ ማለት ነው። እና ስድብ የሚመስልክ ሲሶ በደንብ ልንገርህ፣ ጨዋነት ነው። አንተም ጓደኞች የሰበሰቧቸውም ስድብ የሚመስሏቸው ጨዋነት ነው። እንደውም በጣም ይቅርታ የምጠይቀው የወንጌል አማኙን ነው። ጨዋዎችን እንደ ባለጌ አድርጌ ስለተናገርኩኝ በጣም ይቅርታ ጠይቃቸዋለሁ። ምክንያቱም የእናንተን ብልግና ለመሸፈን ብዬ ነበር እዛ ነገር ውስጥ የገባሁት። ይኸው አሁን ሚዲያ ላይ ወጣችሁ። አንድ ቀን እስኪ ብልግና ካፌ ወጥቶ አይተህ ታውቃለህ? አንድ ቀን አብረዋችሁ የሚውሉ ሰዎች አየህ አይደለ? እናንተ የክርስትና አባት ሆናችሁ የንስሐ አባት ሰጣችኋቸው አስክራችሁ ሚዲያ ላይ እየወጡ እናት እንዲህ ትሁን፣ እናት እንዲህ፣ እገሌ እንዲህ አይዘገንንም? ይሄ ለእናንተ ጨዋነት ነው አይደል? እና ሲሶ ልታፍር ይገባሃል። የእውነቴን ነው። ኢንቫይት አድርጌዋለሁ እኮ ከታች አለ ናግባ ደውሎልኝ ነው የእርቃን ቪዲዮ ተይዞባል የሚባል ነገር አረ በጌታ ከሆነ ሴት ጋር ደምሮ የለጠፈብህ ምን አይነት ፎቶ ነበር? ከዛ በኋላ ነው አይደል አንተ የወጣው? እስኪ ንገረን። ደምሮ ለጥፎብህ የነበረው ፎቶ ምን አይነት ነበር? ይሰማል? ኦርቶዶክስ ስለሆነ ማለት ነው። አሁን በነፃነት አውራ፣ ችግር የለውም። ኦርቶዶክስ ላይ እንትን የለ አውራ፣ ችግር የለውም። ኦርቶዶክስ ላይ እንትን የለ ሚውትህን አንሳና ንገረን። ደምሮ ምን አይነት ፎቶ ነበር ለጥፎብህ የነበረው? እየወጣ ነው። ና ግባ። አንተ እኮ እንዲህ አይነት አቋም ሆም ብለው እየደወሉበት ነው የሚመስለው። አይዘዌ ሲሳይ ሁል ጊዜ የወንጌል አማኞችን የሚሳደብ የሚያንጓጥጥ እነሱን ሰዎች ነው በቃ የሚደግፈው። ይሄ እኮ ኦብቪየስ ነው፣ ግልጽ ነው። እና ሲሳይ ማንን እንደሚያታልል አናውቅም። ስንት ጊዜ ሆነን ሲሳይን ስናቀው የእኛን ሰዎች እያስገባ ሲያሰድብ በእምነታችን ሁሉ ላይ እኮ ነው፣ በማንነታችን ላይ ሲቀልድ የነበረ ሰው ነው። አሁን እሱ በማንም ላይ to be honest with you ማንንም ለመናገር ሞራል የለውም። ምክንያቱም የእምነት አቋም የሌለው ሰው እንዴት አንድን ሰው አንተ እንደዚህ ነህ አንተ እንደዛ ነህ ብሎ ይናገራል? መናገር አይችልም። በጣም እኔ ሐሳቤን ልጨርሰውና የላችሁ በደንብ እንዲገባችሁ የምንፈልገው ሲሳይ እንዲህ አይነት አቋም ውስጥ የገባው በደምረው ምክንያት ነው። ሁላችሁም እንድትሰሙ የምንፈልገው በደምረው ምክንያት፣ ደምረው በለጠፈበት ፎቶ ምክንያት ሲሳይ እንዲህ አይነት ነገር ውስጥ የገባው ሌላ ምንም ነገር አይደለም። አሁን ልክ ራሱን እንደ እንትን አድርጎ ሚዲያ ላይ ወጥቶ ሰው ያሰድባል፣ ያሽካካል፣ ይሳደባል። የትናንትና ባክ ማንነትን ሲሳይ ለዛ ነው እኔ በጣም ረጅም ጊዜ ዝም ብዬህ ነበረ እና አሁን እያበዛው ስለሆነ ነው። ሲጀመር አላምናችሁም ያልከው አብረህ ከደምረው ጋር የሰራው ስራ ነው እዚህ ደረጃ ያደረሰ። ኦርቶዶክስ አይደለም የለጠፈብህ፣ ወንጌል አማኙ አይደለም የለጠፈብህ። ይሄው ትናንትና ፎቶውን ሚዲያ ላይ የለጠፈ ሰው ይሄው ዛሬ ካንተ ጋር ጠጅ ቤት አረቄ ቤት ከአብራችሁ ነው የምትዞሩት። ኦብቪየስሊ ደግሞ ታውቃለህ ከነማን ጋር የት እንደምትዞር። ስርዓት ቢኖርህ ደስ ይለናል። አንድ ትልቅ ሰው ነህ፣ እኩያችን አይደለም የአባቶቻችን እኩያ ብትሆን በጣም ልጅ አይደለም። ስርዓት ቢኖርህ ውሎ ከህፃን ጋር ሆኖ እንደ ህፃን ባታስብ ደስ ይለናል። መናገር ማልፈልግህን ነገር ነው ዛሬ የተናገርኩ። ምክንያትህ ሌሎች አይደሉም። አውቄን የጠየቅኩ ይሄን ያህል ጊዜ ስትቆይ እስኪ አንተ ጎበዝ ከሆንክ አንድ ኦርቶዶክስን ቤት አስገብተህ አሰድብ። ምን እንደሚከተል ታውቃለህ? አንተ እንጀራ ታደርገዋለህ እንደ ወንጌል አማኙን እያስገባ መሳደብና ማሰደብ። ኦርቶዶክሶች ጊፍት ይሰጡኛል ብለህ ብትሞት አይሻልህም? ነፍስህን ሽጠህ ዳቦ በልተህ ከምትኖር ብትሞት እኮ ነው የሚሻልህ። የእውነቴን ነው የምልህ። እና ከዚህ በኋላ የሚለምድህ አይመስለኝም ሲሳይ። አሁን የምታበዛው ከሆነ ግን ፈርዘር ሊሄድብህ ይችላለሁ።
አውቄ ነው ዝም ያልኩ። አልነካውህም፣ አልደረስኩብም። ቢቻልህ ወደ ቤተክርስቲያን እንድትመጣ ከክርስቲያኖች ጋር ህብረት እንድታረግ ልመክርህ ሞክሬያለሁ። አንተም ካንተ ጋር የሚሰበሰቡ ሰዎችም ይወላችሁ በስጋ እንመዘን ከተባባለን አጠገብ አትደርሱ። ምክንያቱም ህይወታችሁን ስለምታውቁት የት እንደምትውሉ ምን እንደምታረግ ከነማን ጋር እንደነበርክ እያንዳንዱ ማላቅ እንዳይመስል። ይሄን ማቀው እዚህ መጥቼ አይደለም እዚህ መጥቼ ሊሸፍንህ ነው የወደድኩት። ነገር ግን ከዚህ በኋላ ግን ይሄን ብታቆም ይሻላል። የምትቀልደው ክርስቶስን አምኖ የተከተሉ ክርስቲያኖችን ምስኪንና የዋ ክርስቲያኖችን እያስገባህ አይደለም። ጎበዝ ከሆንክ ዕውቀት ካላቸው ጋር በዕውቀት አውራ። እኔ ከፈለክ እኔም አሁን አወራሃለሁ እዚህ ቤት ነው። ለአበባ ለጊፍት ብለህ አንተ ዲስማች ራስን ታወርዳለህ። በዚህ ልክ እኔ በቃ አቁም። ከዚህ በኋላ በቃ በዚህ ድረስ እንድትታወቅ አድርጌሃለሁ። ማንም ሰው ሄዳችሁ እሱ ቤት ምንም እንትን አትበሉ። ሲሳይ በደምረው ምክንያት ነው እንዲህ አይነት ነገር ውስጥ የገባው። ሲሳይ አሁን ምንም ምክንያት የለም። ደምረው ኦርቶዶክስ ሆኗል። አብረህ ነው አይደለ? አብረህ ነው የምትጠጣው፣ አብረህ ነው የምትበላው፣ አብረህ ነው የምትውለው አይደለ? በቃ ፍታቸዋ እንዴ! ስርዓት እኮ የሚባል ነገር አለ። አንዳንዴ ምን አለ መሰለ ዝም ሲሉክ ጭራሽ ሌላ ድንበር አትርገጥ። ይበቃሃል። አሁን ሲሳይ ይበቃሃል። እኔ እዚህ ጋር ስመጣ ነውርህን መግለጥ ኖሮብኝ አይደለም የመጣሁት። ነገር ግን አንዳንድ ሰዎች ባለጌ ሰው ባለጌ ብለህ ካልነገርከው ሁሉ ጊዜ ጨዋ እንደሆነ ራሱን ይቆጥራል። እኔ ምድር ላይ በጣም ሱፐር ባለጌ አይቻለሁ። ሲሳይ ያንተን ያህል ባለጌ አይቻላል። እውነቴን ልንገርህ፣ የሃይማኖት ሚዛን ላይ ብትወጣ የሃይማኖት ሚዛን ላይ ያመዝን። ዓለማዊ እንዳትባል ዓለማዊ ማንነት የለህም። በጣም ጅል የሚባል ሰው የለም። ጅል የሚባል በጣም ጅላጅል ምናምን የሚባሉ እንደዛ አይነት ሰው ነህ። ዝም ብለህ ዩኒፎርም ሰው ተሰደበ ማቅጠጥ የሆነ ማቅጠጥ ሲሳይ ሳቅልን ሲሳይን እንዴ ዌክ አፕ። የእውነቴን ነው የምልህ። በዚህ ልክ ካልተነገረ ስለማትነቃ ነው። ሁሉም መከሩክ ለመኑክ ምናምን። በነገራችን ላይ እኔ ጋር እንዲህ አይነት ነገር የለም። የሚያስፈልግህ ከሆነ በልክ ላውራህ ይችላል። በልክ ማውራው ደግሞ እየሆንክ ያለውን ነገር ነው። በቃ አትሳቅ። ከዚህ በላይ ጅልነትህ ይብቃ። እስኪ አንድ ኦርቶዶክስ አስገብተህ ቤት አሰድብ። አይደብርም እንዴ? 2-3-4 ዓመት ቁጭ ብለህ አንድ ቤተ እምነት ላይ ለዛውም የዛ ቤተ እምነት ህብረት አለኝ እያልክ የዛ ቤተ እምነት ወዳጄ በቃ ካልሆንክ አይደለም ብለህ አንተ ለምታወራው ነገር መልስ እኔ ምናምን አንተ ምን ትላለህ? በቃ አንተ ታገጣለህ እኮ የሚሰድብልህን እያሰደብክ ታገጣለህ። ቤትህን እንኳን ማስከበር አልቻልክም። ተው እንኳን አትላቸው። ኤርሚያስ አበበ አንድ ቀን ተናገረ ብለህ እኮ ዘመቻ ነው አይደል ያስወጣህበት? ይወጡብህ። ቤት ገብቶ አንድ ቀን ቢናገር ዘመቻ ወጡበት። ኦርቶዶክሶች እንዲህ ናቸው እንዴ? ቲክቶክን ዘግቼ እወጣለሁ እንዲህ ፈርዘር ይርክ። ከዛ በኋላ አመመኝ እንዲሁ ፈለጠኝ ቆረጠኝ ከቲክቶክ ርቄ መኖር አልችልም ኦርቶዶክሶች ይቅር በሉኝ አልክ። የወንጌል አማኙ ግን ለምትሳደበውና ለምታሰድበው ማህበረሰብ ምንም አይነት ኬር የለህም። ድንጋይ ስለማይወረውሩ ባረል ስለማይሰድቡ እያረሩ ዝም ስለሚሉ መልስ ስለማይሰጡ አይደል? ያው ዛሬ መልስ እንስጥ። ከዚህ በኋላ ስታፕ አቆም። አንተ ቤት በቃ ክርስቲያናዊ ኮንተንት የለኝም ማለት አይደለ? ከሌለ ወይ ቤትህ ውስጥ ዘፈን ከፍተህ ጨፍር፣ ያው የለመድከው ወይ ደግሞ እየዞርክ እንትን በል። እስኪ አንድ ኦርቶዶክስ እስኪ በአንተ መዝሙር ሲዘምር እንትን ሲላ ሲያጨበጭብ አይተህ ታውቃለህ? ምንድነው ወንጌል አማኝ ነኝ እዛም ትሄድና ስታገጥና ስታጨበጭብ ነው የምናየው ቪዲዮ ላይ። አንድ ቸርች ተከትለው ሄደው ያውቃሉ? አንድ ብረት ላይ አብረህ ተገኝተህ ታውቃለህ? ከነሱ ጋር አታውቅም።
እና ብታቆም ደስ ይለናል። ይለ በጣም ከልክ እያለፍክ ስለሆነ ነው። እኔ ችግር የለውም። እኔ 24 እኔ በነገራችን ላይ አይረን ማን እየሰደብክ አይደለም 24/7 ብትሰደብ ምንም እንትን አይደለም። ምንም መስለህ አትታየኝም። ግን ስርዓት ቢኖርህ ደስ ይለናል። አቁም በቃ። ይሄ አብረው ቁጭ ብለው ጎበዝ ጀግና ምናምን የሚሉ ሴቶች ምን አይጠቅሙም። አሁን አንድን ጋለሞታ አስገብተህ ቅድም ሰሙዬን አፈቅሯለሁ ሰሙዬ ወድጄው እንዲንቱ እንዲንት አሁን አንተ ሽማግሌ ነህ፣ የልጆች አባት ነህ። አንድ ጋለሞታ ሴት አስገብተህ በዚህ ልክ እኔ አይደለም መጽሐፍ ቅዱስ ነው ጋለሞታ የሚላቸው ክብር የሌላ ሴት ጋለሞታ ስለምትባል ማለት ነው። አላቃት አይቻታለ ምን ሴት እያመጣክ አብረህ የምትውል አብረህ የምታድርን ሴት ከሚስት ውጪ አብረህ የምታድራት ሴት እያስገባ ምን ስታደርግ ነበረ? በዚህ ግብር ነው ወንጌል አማኙን የሸሸኸው። ስለማይምሩክ ስርዓት ያዝ አርፈ ቁጭ በል ስለሚሉክ ስለማይምሩክ ነው እዛ ሄደ የተወሸከው። አሁንም አርፈ በስርዓት ኑር ሲሶ በስርዓት ኑር። ብዙዎቹ በዚህ ልክ አውርቶ አያውቅም። አሁንም ስርዓት ይዘህ ይለ ሰው ያስገባ የሰው ስም ያስጠራ ስድብ እኮ ሰልችቶን ነው የወጣ ነው። ኦርቶዶክሶችን ብሎክ የምናደርጋቸው ስድብ ሰልችቶን ነው። አንተ ቤት ያሉትን ኦርቶዶክሶች ማለት ነው፣ ሌሎችን አይደለም። አንተ ቤት የሚመጡ ምክንያቱም ልክ አንተን ስለሚመስሉ ማለት ነው። ህይወት ግራ ሲገባ ህይወት ግራ ሲያጋባ ትዳር ሲሰለች እየመጣ ሚዲያ ላይ ስርዓት ከሌላቸው ሰዎች ጋር ቁጭ ብለህ ሰውን አታሰድብ። ለህይወትም ለሚስትም ለልጆችም ክብር ከሌለ ለህይወቱ ለሚስቱ ለልጆቹ ለቤተሰቡ ክብር ያለን ሰው አታሰድብ። ቤት ቁጭ ብለህ ክብር ያለው ትዳር ቢኖር ክብር ያለው ህይወት ቢኖር ቁጭ ብለህ ሴት ልጅ አስቀምጠው እንደ ልጅ አታሰድብ። ሪካርድ አድርጋችሁ ላኩለት ይሄን ስድብ። እኛ እዛ ቤት ብዙ አንተን የሰበሰበው ያ አለ አይደለ? በጣም የተሳዳቢ ህብረት በጣም ጸያፍ ንግግር የሚናገሩ ብልግና፣ ይሄ የራቁት ፎቶ የወሲ ፎቶ እነሱ አንተ ጋር የተሰበሰቡት ማለት እነዛ ሴቶች ቪዲዮአቸው ተልኮ እያንዳንዱ አውጡ እንዲያርጉ አጋልጧቸው ተሸክመናቸው ነው። ይሄ ህይወት በቃናል። ይሄ ክርስቶስ የሚከብርበት ህይወት አይደለም። ክርስቶስን የምናይበት ህይወት አይደለም ብለን ነው የወጣነው። ሲዝ ያደረግነው አየህ። እንዳንተ እዛ ቁጭ ብለን እዚህም እዛም አላለም። በቃ እኔ አሁን ከዚህ በኋላ የወንጌል አማኝ ነኝ የክርስቶስ ተከታይ ነኝ ስል ወዳጄ እንዳንተ መሆን ከብዶኝ አይደለም። ካንተ በተሻለ አክሰስ አለኝ። ብዙ ማስተምራቸው ሰዎች እንዳሉ ስለምታውቅ እና ከዚህ በኋላ ብንከባበር ጥሩ ነው። እማትከበር ከሆነ ሲሳይ ከዚህ በኋላ ግን ሊብስብህ ይችላል። እውነቱን ልንገርህ። ምክንያቱም እሾህን ልናወጣው የምንችለው በእሾህ ብቻ ነው። እሾህን በሰንበሌጥ አይደለም የምናወጣው፣ በሳር አይደለም እሾህን የምናወጣው፣ በእሾህ ነው። ስለዚህ አንተ የእግዚአብሔር ሰዎች ላይ እያላገጥክ አትኖርም ከዚህ በኋላ። የእግዚአብሔር ሰዎች ላይ እያላገጥክ አትኖርም። አንተ ቤት ማን ያልተሰደበ አለ? ከፓስተር ጻድቁ አብዶ ታች እስካለው እኔ ትናንት እስከመጣሁት እስከኔ ድረስ ያልተሰደበ አለ? ያልተሰደበ አለ ወይ? የለም። አንተ ያልሰደብከው ነው ያላሰደብከው ሰው አለ? የለም። ጨዋ ሰው እኮ አጠገብ አስቀምጠ ብታሰድብ ጥሩ ነው። በህይወት ካንተ የባሱ ዱርዬዎችን ሰብስበን የምታሰድበው ገባ? ይኸውልህ ክብር ከየት ይጀምራል መሰለ? ከአባቶቻችን ይጀምራል። አባቱን የማያከብር ልጅ አይባልም። አንተን ልጅ ነህ ብዬ ፎር ኤ ማይክሮ ሰከንድ ላወራ አልችልም። ሬስፔክት ልታረግ ይገባል። ሃይማኖት እንኳን ባይሆን ታላላቅ በእድሜ ታላላቆችን ሬስፔክት ልታረጋቸው ይገባል። ሬስፔክት ልታረጋቸው ቀላል እኮ ነው። እኔ ቤቴ ባለጌ ኦርቶዶክስ መጥቶ እንዲሰርበኝ እኮ ቤቴ መክፈት እኮ ነው። ቁጭ ብለን ቦታ እንሰጣቸው ብለን እነሱ
ምክንያቱም የተማሩትና የሚኖሩት ህይወት ስለሆነ ከፍቼ ነው አንድ ቀን ሙሉ ያው እስከዛሬ ሲሳደቡ ይላ አንድ ቀን ነው ለአንዱ መልስ መልሽ አላቀር መማር ከፈለገ ጥያቄ አስገብቼ አስተምሬው ነግሬው እልከዋለሁ። ነገር ግን ያንተ ጉዳይ ፖለቲክስ ስለሆነ ማጭበርበሩ ስላለ ያንተ ጉዳይ የእግዚአብሔር ሰዎችን ማሰናከል ላይ ስላለ ያንተ ጉዳይ ክርስቶስን የማስነቀፍና የማሰደብ ስለሆነ ያንተ ጉዳይ የአጋንንት ጉዳይ ስለሆነ አጋንንትን ደግሞ ልንዋጋው ግዴታችን። ከዚህ በኋላ ማንንም እንዳትሳደብ እንዳይለምድ ሲሳይ ምናልባት ጎበዝ አብሮ የሚስቁ ካንተ በምንም የማይሻሉ ሰዎች ሊሆኑ ይችላሉ ወይ መስመር ላይ ተገናኝታችሁ ሊሆን ይችላል። ያ ደግሞ ለአንተ ህይወት አይሆንም። እግዚአብሔር የምህረት በሮቹ አሁንም ክፍት ናቸው። የምትመጣ ከሆነ ነው አሊያም ለአንተ ራእይ 3ን ነግሬሃለሁ። በራዶ ሞቃት አይደለም አንቅሬ ልተፋህ ነው እያለ እግዚአብሔር ሳይተፋህ ነው ወደ ቤቱ። እግዚአብሔር ላይ ያመጽክ የምትቀጥል ከሆነ ግን ሽባ አድርጎ ነው የሚያስቀምጠ ቤት። እንዲህ የሳክበት ያገጠጥክበትን ጥርስ ተራክፎ በሰው ፊት ቆመ መናገር እስኪከብድ ድረስ ነው የምትሆነው። ከእግዚአብሔር ጋር ባትጋጭ ጥሩ ነው። ወይ ሂድ ወደዛ ወይ ና ወደዚህ። የእግዚአብሔር ቃል ላንተ መቀለጃ አይደለም። የእግዚአብሔር ሰዎች ላንተ መቀለጃ አይደለም። አንተ እንዴት መንፈሳዊ ነገር ላንተ መዝናኛ ይሆናል? እንዴት ጭንቅላት ይቻለው? እንዴት ሰው ስለ አምላኩ እየተማረ እንዴት አንተ ታሾፋለህ? እንዴት ታገጣለህ? እስቲ ጎበዝ ከሆንክ የወንጌል አማኙ እንደተሰደበ አንተ ቤት አንድ እስላም አሰድብ። አስፓልት ለአስፓልት እግር ላይ ገመድ አስሮ ነው የሚጎትቱክ። እስኪ አሰድብ ጎበዝ። እስኪ አንድ ኦርቶዶክስ አሰድብ። እስኪ ጎበዝ ከሆንክ እና አቁም። ይበቃሃል። ሁሉም ዝም ያሉት ዝም ማለት ስላለባቸው ነው። ምናልባት እድል እየሰጡ ሊሆን ይችላል። እኔም አይቼህ የምታቆም ነገር አይደለህም። ይባስ ብለህ ዛሬ ላይ ምን ሆንክ? ጌት ኪፐር ሆንክ። የእግዚአብሔር ቤት በር ከፋችና በር ዘጊ ነኝ አልክ። ደግሞ ትመላለህ እግዚአብሔርን ሰሙ እንዲህ አይደለም ትላለህ አይደል? ለውሸት ምስክር እግዚአብሔር። ለዚህ ነው እግዚአብሔርን አንተ አትፈራም። ና ቤቴ መማር ከፈለክ በደንብ አድርጌ ስለ ጌታ አስተምርሃለሁ። ስለ ገባኝ አምላክ አስተምርሃለሁ በደንብ አድርጌ። ግን ከዚህ በኋላ እንድታፌዝ አልፈቅድልህ። ማንንም ባለጌ ኦርቶዶክስ እያስገባ እንድትሳደብ አንፈልግም። አይተነዋል። በጣም አየናቸው። በቃ ኦልሞስት ትንሽ ጊዜ አይደለም 7 ዓመት ሙሉ እነማን ምን እንደሆኑ እናውቃቸዋለን። አንተ ኮንፊርም እንድታረግላቸው አንተ ጋር ሄዶ ግን የሚናደዱ ሌላ ነገር የሚያስቡ የወንጌል አማኞች ያሳዝኑኛል። ዓላማህን ስለማያውቁ በየዋህነት ስለሚያደርጉ እነዛ ቆቆች ናቸው። ቆቅ ሲጀመርም ዓላማቸው መሳደብ፣ ማበሻቀጥ፣ ማጥላላት ነው ዓላማቸው ሲጀመርም። ከዚህ ውጪ ምንም ዓላማ ስለሌላቸው። ሲቀጥል ደግሞ ቤትህን እየከፈትክ ሰሙ ተገፋው ብሏል አልክ። ማን ነው ስልክ ያለክ እንዴ? የቱ ጋር ነው የነገርኩህ እንዲህ ብዬ? እኔ አንተን አይደለሁም ደምረው ፎቶ ለጠፈብኝ ብዬ እንደዛ መሆን ነገር ያለው እኮ እኔን የመክፋት አቅም ያለው ዕውቀትም ያለው ሰው የለም ብያለሁ። አቅምም ዕውቀትም ያለው ሰው የለም። በግልጽ ልንገርህ ዛሬ እኔን መግፋት የሚችል ወስኜ ነው የመጣሁት። ያየሁትን አይቼ ነው የመጣሁት። የጠበቀኝን ተከትዬ ነው የመጣሁት። ህይወትህን መኖር ያልቻልክ ሰው መተህ ሚዲያ ላይ ስለ ሰው ህይወት ስለ ነፍስ ማታቅ ሰው ስለ ሰው ነፍስ ታወራለህ አይደል? እና ራስህን መጀመሪያ ደጋግመህ በየገባህበት ቤት ምላስ ላይ ስሜን ተነቅሰኸዋል እና ፍታኝ።
በቃ ተወኝ። ኦል ኢን ኦል ከኔ ጋር መወያየት ከፈለክ የፈለከውን ርዕስ ይዘናና እኔ ለአንተ መዘጋጀት አያስፈልገኝም። ቁጭ ብለን እንወያያለን። ማን ነው እስኪ ወንጌል አማኝ ማን ነው ብዬ ከዛ እኔ እናንተ እንመዛዘናለን። ፈርዘር ግር መተህ በጣም መረንና ባለጌ ኦርቶዶክሳውያንን እያስገባ ጠጅ ቤት፣ ይሄ ግሮሰሪ፣ ጫት ቤት ያሉ ሴቶችን እያስገባ ጸያፍ ነገር ባታረግ ደስ ይለኛል። እድገትህ፣ ኑሮ፣ ህይወትህ እንደዛ ነው አንተ። እኔ እድገቴ፣ ኑሮ፣ ህይወቴ እንደዚህ አይነት አይደለም። ኦኬ፣ ስርዓት ቢኖርህ ደስ ይለናል። ከዚህ በኋላ ስርዓት አድርግ። ምናልባት ብዙዎች ያልሰሙት ታሪክህን እኔ ላወራው እችላለሁ። ማታቆም ከሆነ የምትጋጫው ከሌላ ሰው ጋር አይደለም ከሰሙ ጋር ነው። ገባ? አንድ አበባ ስለሰጡ ቁጭ ብለህ ወንጌል አማኝን ትሳደባለህ አይደል? ምንም እኮ ስለወደዱህ አይደለም። በአንድ ቀን ምን እንዳሉ ታውቃለህ አይደል? በአንድ ቀን ወይ ኤርሚያስ አበበ ቢገባ ምን እንዳሉክ ታውቃለህ አይደል? ምን ብዬ ነበር ኮሜንት የጻፍኩልህ? አታስታውሰው? በደንብ ታስታውሳለህ። በደንብ ታስታውሳለህ ምን ብዬ እንደጻፍኩልህ። ምን ብለህ ነው ቪዲዮ የሰራኸው? ከዚህ በኋላ ቲክቶክ ለካ ሰው እንደዚህ ነው እና ምን እንድታረግ ምን እንዲያረጉ ምን የሚያመሰግኑ መስለው ዛሬ አነገሱ፣ ነገ ስትወርቅ በአፍጥም ነው የሚተክሉ። ዛሬ አንግሰው ነገ ባሪያ አይደለም ከባሪያ በታች አድርገው ነው የሚረግጡ። ትናንትና ይሄንን አሳይተውሃል። ከዛን ተመልሰ መጣ ምን ማድረግ ጀመርክ? ኮምፐንሴሽን አይደል? አይናገሩም ምንም አይሉም ብለህ ማሰደቡን ተያያዝክ እና ብታድግ ደስ ይለናል። እደግ። ቀደምም ቤተ ጽፌልሃለሁ። እድሜህ ቁጥር ነው። አእምሮህ ቢያድግ ደስ ይለናል። መማር ከፈለክ በደንብ አድርጌ አስተምርሃለሁ። በደንብ አድርጌ ማለት ነው። ይሄን ቃል እገባልሃለሁ። ግን እንዲህ የወጣ ጸያፍ ብልግና ነገር አታርግ። ለሰውም ለእግዚአብሔርም የሚያጸየፍ ነገር አታርግ። አንተ የሚመጥን ይኸው እዚህ ከታች አለ ተመስገን የጌታ የሚባል በየቤርጉ የሚዞር ደምረው በየጠጅ ቤቱ በየእንትኑ የሚዞር እነዚህ ናቸው የሚመጥኑክ። መሰዳደብ ከሆነ እነዚህ ይመጥነዋል። እኔ ልሰድብ ሳይሆን እውነቱን ልነግርህ ነው የመጣሁት። አቆ እየሰደብኩህ እንዳይመስልህ፣ እውነቱን እየነገርኩህ ነው። ናሲሳይ ስለ አንተ በጣም ብዙ ነገር እንደምናውቅ ልታውቅ ይገባሃል። አብረህ ከምትውላቸው ጋር አብሬ ስለነበርኩ ምናልባት ከፈቀዳችሁልኝ ስርዓት ቢኖርህ ደስ ይለናል። በጣም ስርዓት ቢኖርህ ሲሳይ፣ መረን ባትሆን ደስ ይለናል። የልጆች አባት ነህ። ተከብረህ አርፈህ ቁጭ በል። ምናልባት ትዳርህን ትበትን ይሆናል። እኛ በምንሄደው መንገድ አርፈህ ቁጭ በል። በጣም ደጋግሜ ላስጠነቅቅ እየሞከርኩ ነው። ይልቁን ገፍተህ የሄድከውን ቃልን ከመስማት ብለህ ትተኸው የሄድከውን እግዚአብሔርን ይቅርታ ጠይቀህ ወደ ቤቱ ተመለስ። ይሄን ነው የምልህ። በጣም ይቅርታ አድርጉልኝ። ሶሪ። ኦኬ ሰሙ የተባረክ የልባችን ያወራው። ምክንያቱም ሲሶ ማለት ገና ስጀምር ከዚህ በፊት ቤቴ ላይ ወንጌል አይሰበክም ያለ ጀግና ነው። ስሙ ግን ምንድነው? ወንጌል አማኝ። እኔ ቤት ወንጌል አይሰበክም ያለ ቀን ነው እኔ ያበቃኝ እሱ ቤት ማለት ነው። ምክንያቱም አንድ ሰው ወንጌል አማኝ ነኝ ብሎ ቤቱን ከፍቶ እንደፈለገ ወንጌል አማኝን የሚያሰድብ የሚያላግጥ ለነፍሳት መዳን ግድ የሌለው ሰው ቢኖር እንደሱ ሰው የለም። እሱም አሁን ቤተክርስቲያን አለኝ ሲል ነበረ። አሁን ግን ህብረት አላደርግም አለ። ህብረት አላደርግም የሚውለው ግን ከናኬ ጋር አንተ አሁን ከምትጠቅሳችሁ እዚህ ቲክቶክ ላይ ካሉ ጋር እየዞረ ቁርጡን ሲበላ ሆዱን ሲውከት ነው የሚውለው። ግን መጥቶ ግን ማንን ይሳደባል? ወንጌል አማኙን። አንድም ቀን ወንጌል አማኝ ከፍቶ ተሳድቦ ማያውቅም።
ወንጌል አማኝ ሲሰደብ ሲረገጥ ይውላል በየቤቱ ማለት ነው። ግን ለሱ በዛ ልክ መልስ የሰጠበት ማንም የለም። እንዳልከው ከታላቁ አባታችን ከፓስተር ጻድቁ ጀምሮ እሱ ቤት ያልተሰደበ ማንም የለም። እንወያይ በሚል ሰበብ ኦርቶዶክሶችን አስገብቶ ወንጌል አማኙን ሲያሸማቅቅ በወንጌል ላይ ሲላገጥ የኖረ ሰው ነው ሲሶ ማለት ነው። ግን ምንድነው መጨረሻው ብትን መጨረሻው አያምርም። የሰው ልጅ አንድ ሰው እኮ ከማሰናከል እንዴ ወገኖቼ የድንጋይ ወፍጮ ታስሮ እኮ አንገቱ ላይ ጥልቅ ባህር ውስጥ ይግባ ነው የሚለው። እኔ እዚህ ቲክቶክ ላይ ስመጣ ወንጌልን ላሰድብ አልመጣሁም። ለአንድ ሰው መነቀፊያ መሆን አልፈልግም። ከዛ በፊት ገለል ማለት እኔ እመርጣለሁ። ወንጌል አማኝ ነኝ ብዬ ወንጌል አማኙን እንደ ልብ እያሰደብኩኝ ይሄ የዳነን ክርስቲያን ህዝብ ክርስቶስ የሞተለትን ለእውነት ብሎ የሚኖርን ህዝብ ቢመቱት ቢሰድቡት እንኳን መልስ የማይሰጥን ቅዱስ ህዝብ ነው ሲያስረግጥ የሚውለው። አላማው ይታወቃል። አላማው ገንዘብ ነው። አላማው ቅድምም ስለው ነበር ገንዘብ ከሆነማ እኮ አንቺን ስጪኝ ባለሽ ይቀለኛል አለ። አውሽ እንደዛ ቢለን እኮ ገንዘብ ከሆነ እኮ ሰብስበን እንሰጣለን። እርዱኝ ቸግሮኛል፣ ችግር የለውም፣ ይሄ ናቹራል ነው፣ ምንም እንረዳዳለን። እኛ ኢትዮጵያውያን ደግሞ በዚህ ደጎሽ ነን። ግን ምንድነው አላማው? ሰዎች ልታስተውሉ የሚገባ ባለፈው እኮ በነበረው ጊዜ አይተናል። መዶሻ ነው ያነሱበት። ባገኘ በመዶሻ ነበር ምለህ አለው ድል በድል። እውነት ሊትራል ቢያገኘው ግን አናቱን በርቅዞ ይጥለው ነበር። አናቱን በርቅዞ ይጥለው ነበር በዛ መዶሻ ማለት ነው። ኦርቶዶክሳውያን ሃይማኖተኛ ስትሆኑ እንደዚህ ነው የምትሆኑት። ሃይማኖተኛ ስትሆኑ ገዳይ ነው የምትሆኑት። ሃይማኖተኛ ስትሆኑ አራጅ ነው የምትሆኑት። እኔ የምሞትለት እንጂ የምገልለት አምላክ የለኝም። ባይዘው ወንጌላዊ አማኙ ለዛ ነው ዝም የሚለው። የሚሞትለት ህዝብ ነው ያለው፣ የሚገልለት ህዝብ የለውም፣ የሚገልለት አምላክ የለውም። ለዛ ነው መልስ ማንሰጠው እና እግዚአብሔር እድል ቢሰጠው ጥሩ ነው። እድልም እየሰጠው ነው እስካሁን። ይሄን ሰውዬ እዚህ ፖስቶ ላይ የምታዩትን ሰውዬ ቤቱ አስገብቶ ከዜድ ጋራ እንደፈለገ እየተሰደበ ዜድ እየተላገጠበት ኢየሱስ አብ ነው ብሎ አስብሎት ተማምነዋል። ኢየሱስ አብ ነው ብሎ አምኗል። አሁን መጥቶ ምን አለ? ዲፌንድ ሊያደርግለት ነው። እሱ ወንጌላዊ ነው አለ። እንዴ ኢየሱስ አብ ነው ብሏል። ከሃዲ ነው። ወንጌላውያንን መስሎ ነው በየቤቱ እየገባ የስተት ትምህርቱን የሚዘራው። እኔ ሰው ቤት ተገናኝቼ ተነጋግረን ቤት ያስመጥቼ ምሎ ተገዝቶ ኢየሱስ ክርስቶስ ከማርያም ስጋ ነስቷል፣ ፍጹም ሰው ነው፣ እኔን የመሰለ ሰው ነው፣ ስለኔ ኃጢአት ሞቷል፣ ሰው ነው ብሎ አምኖ ከሄደ በኋላ ተማምነን ኦኬ ብያምኘው ከዛ በኋላስ ቤቱን ከፍቶ ግን ኢየሱስ አብ ነው አለ። ይሄን ሰው ከዛን ቀን ጀምሮ ነው መከታተል የጀመርኩት ማለት ነው። አሁን ቅድም ዲፌንድ ሊያደርግለት የገባው ስለሲዘው ነው። በቃ ወንጌላዊ አማኝ ብሎኛል አለ ማለት ነው። አያችሁ የሚሰራውን ፖለቲካ። ለነፍሳት ግድ የለውም፣ ለመዳን ለሰዎች ግድ የለውም። ይሄ ኢየሱስ ክርስቶስ ለሞተለት ወንጌል ለሰዎች ሁሉ ሊናገር የሚገባውን የምስራቹን ወንጌል ቢሰበክ ባይሰበክ ግድ የለውም። ቤቴ ወንጌል አይሰበክም ያለ ጀግና ነው ሲሶ ማለት። እንደዚህ ያለ እኮ ደፋር ሰው ነው። እኔ ቤት ወንጌል አይሰበክ ምንድነው ግን እስኪ ተወያዩ በሚል ለኦርቶዶክሳውያን ያለ ነው። ምን እንደሰጡት ባላቅም ግን ነፍሱን ቢያስመልጥ ደስ ይለኛል። የባሰ ፍርድ ስለሚጠብቀው ከጌታ ቅጣት ደግሞ ማንም አያመልጥ እና ፕሊስ ሲሶ ወደ ነፍስ ተመለስ። ሳይመሽ እድል አለ። ዛሬን ምሕረትን የሰጠችን ቀን የሰጠ ጌታ ለምሕረት ነው። ስለዚህ ወደዚህ ቤቱ ተመለስና ቢበቃ ጥሩ ነው። በቃ ለሆድ ከሆነ ተበልቶ ጧት በልተን ማታ እንደማለት ምን? እሺ ኢዮብ፣ እሺ ሰላም ብያለሁ ሁላችሁንም። ከየት ቤተ እምነት ነው? ማንን ነው ጥያቄ የምንጠይቀው? እሺ ወንድማችን ሶሪ። እሺ እኔ ኦርቶዶክስ ነኝ፣ ክርስቲያን ነኝ። ሰሙዬ እዚህ ስለተገናኘን እዚሁ ልጠይቀው ብዬ ነው። ከፈቀደ ጠይቀው፣ እስኪ ፈቃዱን ጠይቀው ፈቃደኛ ከሆነ። እሺ ሰሙዬ ሰላም ብያለሁ። ፈቃደኛ ከሆንክ ምናልባት አንድ ጥያቄ ብጠይቀህ ደስ ይለኛል። እኔ ቤት ይሄ ሰው ቤት ስለሆነ እኔ ቤት ምን አልከኝ? ስለሆነ እኔ ቤት መተህ ትጠይቀኛለህ። ኦኬ እሺ መልካም። ኦኬ ላይ የምትዩ ነገር አለሽ የምትሉት ነገር አለ? ከዚህ ሰው ይሄ ሰውዬ ፒኤስጂ ሜሴንጀር ይባላል። ወንጌላዊ አማኝ ነኝ ብሎ ራሱን የሚያጭበረብር ሰው ነው። ፕሮፋይሉ ስትገቡ የወንጌል አማኞች መዝሙር አለ፣ ሰባኪዎችን ይፖስታል ምናምን። ያጭበረባሪ ነው። አጭበርባሪ ኢየሱስ ክርስቶስ ቱታ ብሎ የሚያምን ኮት ብሎ የሚያምን ኢየሱስ ክርስቶስ ሰው አይደለም ብሎ የሚያምን የክደት አስተማሪ ነው። እባካችሁ ወንጌላውያን አማኞች፣ ጠዋትም የሆነ ቤት እያየሁ ስለነበረ ነው ገስት ላይ ቁጭ ብሎ ኦርቶዶክሳዊ ጋር እኩል ያወራል ማለት ነው። ስለዚህ ከዚህ ሰው ተጠበቁ።
ይሄ ሰው ሐሰተኛ አስተማሪ ነው፣ ሐሰተኛ ነው። እባካችሁ ራሳችሁን፣ ቤተሰቦቻችሁን፣ ትምህርቶቻችሁን ጠብቁ። ገስት የምታስገቧችሁን ሰዎች ይወቁ። ገስት የምታስገባችሁን ሰዎች ይወቁ። እኔ አሁን እንደውን እየፈራው ትቻለሁ። ብዙ ሰው ገስት ማላቀውን ሰው አስገብቻ አላወያይም። ምክንያቱም ኦጂ ሆኖ እየተገኙ ማለት ነው። ሲገለጡ ትንሽ ቆይተው ስታያቸው ኦጂ ነው የሚሆኑት። በጣም ብዙ ሰዎችን ስለያዝኩ በተደጋጋሚና ከዚህ ሰው ራሳችሁን ጠብቁ። ሐሰተኛ ነው፣ ቀጣፊ ነው፣ ውሸታም ነው። በጣም ነው የሚዋሸው፣ ደግሞ በጣም ይዋሻል። ፎቶውን ስክሪንሾት እያደረጋችሁ ፒኤስኤ ሜሴንጀር ነው የሚለው፣ ፒኤስኤ ሜሴንጀር ይላል። ኦንሊ ጂሰስ ነው፣ ክርስቲያን አይደለም። የሐዋርያት እምነት ብሎ የሚጠራ ራሱን የሚቀያይር እንደ እስስት ራሱን ይቀያይራል። ምን እያለ አይ ዛሬ ወንጌል አማኝ ነኝ እንትና ኦንሊ ጂሰስ ነኝ እያለ ስትነቁበት እንደዛ ነው የሚለው፣ ኦንሊ ጂሰስ ነኝ ይላል። ይሄ ፒኤስኤ ሜሴንጀር የሚባል ነው። ፕሮፋይል ኔሙ ፒኤስኤ ሜሴንጀር ይባላል። ሐሰተኛ አስተማሪ ነው። የሐሰት ትምህርት ነው የሚያስተምረው። ኢየሱስ ክርስቶስ በስጋ መጣ ብሎ አያምንም። ኢየሱስ ከማርያም ስጋ ለብሷል ብሎ አያምንም። ኦርቶዶክሶች ቤት ይገባል፣ እንደ ወንጌላውያን አማኞችን ቤት ይገባ። ሁሉም ቤት ነው የሚሰካው። ሁሉም ቤት ገስት ላይ አለ። ኦጂ ነው። አዎ ድብን ያለ ኦጂ ነው። እባካችሁ 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 ያባካችሁ ይላችሁ እባካችሁ። አዎ ፎሎ ምንም አታድርጉት። ይሄን ሰው ምን ይጠቅማችኋል? ፎሎ አንፎሎ እያደረጋችሁ መውጣት ነው እንጂ ይሄ ኦንሊ ጂሰስ ነው። ሳራ ኦንሊ አንቺ ኦንሊ ጂሰስ ነሽ ለካ። ያ ኦንሊ ጂሰስ ነው። ይሄ ሐሰተኛ የክህደት አስተማሪ ነው። ኢየሱስ ክርስቶስ በስጋ መጣ ብሎ የማያምን የአጋንንት ትምህርት የሚያምን ራሱን ወንጌላዊ ነኝ ብሎ ስለሚያፍርበት ነው ባይዘው ወንጌላዊ ነኝ የሚለው። ይሄ ጨለማ አገልጋይ ነው። ኦጂ ማለትማ ኦንሊ ጂሰስ ማለት ነው። ኦንሊ ጂሰስ ማለት ኢየሱስ ብቻ ማለት ነው። ምን ማለት ነው ኢየሱስ ብቻ ማለት? አብም ወልድም ኢየሱስ መንፈስ ቅዱስም ኢየሱስ ነው የሚለው። ያው የሄቨን ደቀ መዝሙር ነው። የሄቨን ደቀ መዝሙር ነው። ያው ኦንሊ ጂሰስ ነው ማለት ነው። ሊያ የምትዩ ነገር አለ? ኦንሊ ጂሰስ ነው። ማን ከቆየሽ ገባለው ተመልሼ። ግን አንድ ነገር ልናገር። ይሄ ሰው ማለት ወንድዬን በጣም ያቅን ወንድማችንን ያጣመመ ሰው ነው ባይዘው ያጣመመ እና በጣም ብዙ ሰዎችን የወንጌል አማኝ ነኝ እያለ እሱ ቤት የነሱን ሰዎች እያስገባ ይሄን የተጣመመ የክርስቶስን ማንነት የተቃወመ ሰውነቱን የሚቃወምን ትምህርት እያስተማረ ብዙዎችን እያጣመመ ያለ ሰው ነውና እባካችሁ በተለይ አዳዲስ ጌታን አሁን በቅርብ ያገኛችሁ ሰዎች ፕሊዝ ከእንደነዚህ አይነት ሰዎች ተጠንቀቁ። ፕሊዝ እኔ በውስጥ ሲጻጻፍ ከሄቨን ጋራ ይቆጣታል፣ ይገስጻታል፣ ይላታል፣ ትሰማዋለች። እንግዲህ መምህር ይሆናል ውስጣቸው ምን አውቃለሁ። እና ፕሊዝ ስለምናችኋለሁ እባካችሁን፣ እውነቴን ነው። አንፎሎ አድርጉት። ቤቱን መግባት አያስፈልግም። በጣም የተጣመመ ትምህርት እያስተማሩ ብዙዎችን እያሰናከሉ ያሉ ሰዎች ናቸው። ደግሞ የሚያሳዝነው ምን እንደሆነ ልንገራችሁ። ኦንሊ ጂሰስ ነኝ ብሎ አይደለም የሚመጣው ይሄ ሰው። የወንጌል አማኝ ነኝ ብሎ የኛን ማንነት ይዞ ነው የሚመጣው። በራሱ ማንነት መጥቶ እንኳን አይደለም። ምክንያቱም ያውቁታል ትምህርታቸው ምን አይነት ክፉ እንደሆነ፣ ምን አይነት ክፉ ሰዎች ሊቀበሉት እንደማይችል ስለሚያውቁ በእኛ መንገድ በእኛ ልብስ መጥተው ነው እንደዚህ ሰዎችን የሚያሰናክሉትና ፕሊዝ እለምናችኋለሁ። በተለይ አዳዲስ ነፍሳት የምትገቡበትን ቤት ምረጡ። የምትቀመጡበትን የምትማሩበትን ቤት ምረጡ። እነዚህ ሰዎች ፕላትፎርም ላይ የትኛው ሚዲያ ላይ በራሳቸው የተገለጡት ራሱ እውነቴን ነው። ሰዎች እንደዚህ እያሳደዱ እውነታውን ገልጠው ነው እንጂ ራሳቸውን ገልጠው መተው አይደለም። ራሳቸውን እየደበቁ ነው የሚመጡት። ስለዚህ ራሳችሁን ጠብቁ። ተባረኩ። ጸጋ ይብዛላችሁ። ምን እየገባለሁ ከቆየሽ ወይ በኋላ እንክፈት። እሺ ሊያየ አለው። እሺ በጣም ውሸታም ነው ደግሞ በጣም ነው የሚዋሸው። አልኳችሁ እኮ እኔ አምኜው ነበረ። ቤቴ መጥቶ ሲናገር አምኜው ነበረ። ምሎ ደግሞ በእግዚአብሔር ስም ምሎ ማለት ነው። ሲዋሽ እንኳን አይሰቀጥቅጠውም። አዎ ኢየሱስ ክርስቶስ ከድንግል ማርያም ዘርን ተካፍሏል። እኔን የመሰለ ፍጹም ሰው ነው። ፍጹም አምላክ ነው። አንድ አምላክ፣ አንድ ባህሪ፣ አንድ አካል፣ ሁለት ባህሪ አለው። መለኮትም ነው ሰውም ነው ብሎ እኔ ቤት እኮ ኮንፌስ አድርጓል።
እኔ ከዛ በኋላ አይ በቃ ከዚህ እንደዚህ ካመንክ ብዬ ከዛ አመንኩት ማለት ነው ስለተናገረ። በቃ እኔ ወንጌል አማኝ ነኝ። በቃ ወንጌል ጂሰስ ቤት መገባው ትምህርታቸው እንዲ ለማድረግ ነው አለኝ ማለት ነው። ውሸቱን ማለት በጣም ነው የሚዋሸው። ቅድም እኮ ነበረ ናግባ ስለው አይ አልገባም ማለት። ከዛስ ወዲያው ከገስት ወጥቶ ሄዶ ቤቱን ከፍቶ ኢየሱስ አብ ነው ማለት ጀመረ። ወዲያው ነው ሼር ያደረጉልኝ ማለት ነው። ከዛ ሄድን ቤቴን ዘግቼ ሄድን። ኢየሱስ ክርስቶስ አብ ነው ብሎ የሚያምን ኢየሱስ ክርስቶስ አብ የተገለጠበት ቱታ ነው ብሎ የሚያምን ሰው አይደለም ብሎ የሚያምን የክህደት እምነት ውስጥ ያለ ሰው ነው። ገስት ላይ ጧት ሰው ቤት ስላየሁት ነው ወንድሞች ገስት ላይ የምታስገቡትን ሰዎች ይወቁ። የምታስገቧቸውን ሰዎች ይወቁ። ሰው ገስት ላይ ቁጭ ብሎ ያወራል። ስለማን ነው የሚያወራው? ስለኛ እምነት ያወራል ገስት ላይ ቁጭ ብሎ። እነዛ ሰዎች ግን አላወቁትም ኦንሊ ጂሰስ እንደሆነ። ሁሉም ቤት ነው የሚሰካው እየሄደ ገስት ላይ የሚቀመጥ ኦርቶዶክስን በጋ ይገባል እንትሉን ጋር ኤቭሪ እንትን ይገባል። እና ራሳችሁን ጠብቁ። ፒኤስኤ ሜሴንጀር ነው የሚለው የቲክቶክ ስሙ ማለት ነው። በጣም የተቆረሰለሰ ግን አደገኛ መርዝ የሆነ ትምህርት ያለው እኔ መቼም ነው ማልተው። ምክንያቱም ደግሞ ፕሮፋይል ውስጥ ያስቀመጣቸውን የወንጌል አማኞችን የኛን ዘማዶች በሙሉ እንዲያወጣ ፈልጋለሁ። ምክንያቱም ማልፋታው ለዛ ነው። ለምን ሰዎች የሱን ፕሮፋይል ውስጥ እያዩ ነው ወንጌላውያን እየመሰላቸው ያለው። በሙሉ ያስቀመጠው ፖስት ያደረገው በሙሉ የኛን ዘማዶች ነው። ሄዱና ግቡና እዩት። ማንሳት አለበት። ሰዎች እየተሳሳቱ ያሉትም ከዛም የተነሳ ነው። ፕሮፋይሉን ገብተው እያዩ አይ ይሄማ ወንጌል አማኝ ነው ብለው ነው የሚያምኑት። ይሄ ወንጌል አማኝ አይደለም። ስለዚህ እየሰማኸኝ ከሆነ ቅድም በሌላ አካውንት መጥቶ ነበር እየሰማኸኝ ነው አይደለ? ውስጥ ያለውን የፖስትካቸውን የወንጌል አማኞች ዘማሪዎችን በሙሉ አሉ። የራሳችሁን መዝሙር አምጥተው ፖስት አድርጉ። ሰዎች የሚሳሳቱት በዛ ነው። አጭበርባሪ ነው። ውሸታም ነው። በጣም ነው የሚዋሸው። አላቸው የሆነ መዝሙር አላቸው። እንጨት እንግዲህ መዝሙር ነው ያላችሁ። ምንም መዝሙር አላችሁ ና የተመታ ትምህርት እኮ ነው። ከአጋንንት የሆነ ትምህርት አይደል? መንፈስ የሌለው ዝማሬ አላችሁ። የሆነ ምኑም የማይገናኝ ዝማሬ ማለት ነው። ይቀርታል ጌታ ኢየሱስ ይገስጻቸው። በእውነት እንደ አስተውሉ። የምትገቡበትን ቤት ምረጡ። አዳዲስ ሰዎች እየሄዳችሁ ቁጭላችሁ እነሱን ትምህርት አትስሙ። ያዲን ይባላል፣ ሄቨን ትባላለች። በረከት ቅዳሜ ቅዳሜ ቤቱን ዘግቶ የሚያወራ አለ አሉ። ወንጌላውያን እየመሰሉ የሚያስተምሩ ስላሴ ላይ የሚቀልዱ የአጋንንት ትምህርት ነው ስላሴ ብለው የሚያምኑ የነሱ እኮ የተወገዘ የአጋንንት ትምህርት ነው። ሐዋርያው ቅዱስ ዮሐንስ በመልእክቱ ንቆረን ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ እርሱ ከአጋንንት ነው ብሎ አስቀድሞ ነግሮናል። የአጋንንትነት ነው የሚያምኑ። ልሳን ያወራሉ ለስሙ መንፈስ አይቀበሉም እኮ መንፈስ ቅዱስ ነው የአጋንንት ልሳን ማለት ነው። ስለዚህ ራሳችሁን ጠብቁ ከዚህ ሐሰተኛ ሰው። ፎቶውን ስክሪንሾት እያደረጋችሁ በሚገባበት ቤት ሁሉ ልትቃወሙት ይገባል። ፒኤስኤ ሜሴንጀር ነው የሚለው። ብትችሉ ወንጌል አማኞች ፎሎ አድርጋችሁ ከሆነ አንፎሎ እያደረጋችሁት ውጡ። ራሳችሁን ቤተሰቦቻችሁን ጠብቁ። ከእንደነዚህ አይነት ከክደት አስተማሪዎች ጠብቁ ራሳችሁን። በጣም አጭበርባሪ ማፈያ የሆነ ሰው፣ ውሸታም የሆነ ሰው ደግሞ ሲዋሹ እንኳን ልክ የለውም። የእግዚአብሔርን ስም ጠርቶ የሚዋሽ ሰው ነው ማለት ነው ልጅ እና ፕሊዝ